ቆይ ያመሃል እንዴ? ለምን ትገፈትረዋለህ? ቢጎዳስ? ቢጎዳስ? አዎ ቢጎዳስ። እንዴት ትገፈትረዋለህ? አልገባኝም። እየተቆረቆርሽለት ባለው ነው። እንዴት አልቆረቆርለትም? መሬት እኮ ሴራሚክ ነው። መሬት ላይ ቢወድቅስ? ዳንያ እየተቆጣሽኝ ነው እኮ። ስርዓት ይኑርሽ እንጂ። ለምን አልቆጣም? ዝም ብለህ ትገፈትረዋለህ እንዴ? ዳንያ ባለቤትሽ መሆኔን እየረሳሽው። አረሳውም፣ ግን ደግሞ አንተም ዝም ብለህ ሰው መገፍተር አትችልም። ቆይ አንቺ ብጮህበት ምንስ ባደርገው ምን አገባሽ? እንዴ ለምን አያገባኝም? ያገባኛል እንጂ። ለምን ያገባሻል? ምን ስለሆነ እስቲ ንገሪኝ። ምንም አይደለም፣ ግን ያው የሰው ልጅ ነው። ዝም ብለህ ለምን ትገፍትረዋለህ ብዬ ነው። የሰው ልጅ ስለሆነ በዛ ነው እንደዚህ የምትከራከሪለት? አዎ ያደረግከው ነገር ልክ አይደለም። ሰውን ያናድዳል። አድናን ደህና ነገር ነው። ዳንያ በጣም እያበዛሽው ነው። አሁኑን ተነሽና ወደ ውስጥ ግቢ። ለዋና ይቅርታ አድርጊልኝ፣ አንዴ ላዋራት። አልገባኝም። ለምንድን ነው የምገባው? ዳንያ እኔ እና አንቺ የምናወራው ነገር አለ። ነይ። ቆይ ምንድን ነው እዚሁ እናውራ። ልቀቀኝ። ነይ። ታርቆም ሚስቴ ከአድናን ፍቅር ይዟታል የሚለው ታርቆን አድናን ከዚህ ቤት ካልወጣ እኔ መቼም ቢሆን ሰላም አይኖረኝም በማለት ነበረ አድናንን ከቤት ለማስወጣት ተፍ ተፍ እያለ የሚገኘው። ታዲያ ታርቆን በእቅዱ መሰረት አድናን ከዚህ ቤት ትወጣለህ ሲል ዳንያ ቀና በማለት ታርቆን አይሆንም፣ አድናን በፍጹም ከዚህ ቤት እንዲወጣ አልፈልግም፣ እናም መውጣት የለበትም ስትል እየተከራከረች ትገኛለች። ታርቆንም ይህንን ነገር ሲሰማ ዳንያ ለምን እንደዚህ ታደርጊያለሽ? አድናን እዚህ ቤት እያለ እኔና አንቺ በፍጹም ሰላም አይኖረንም፣ እናም አድናን መውጣት አለበት፣ እሱ እስካልወጣ ድረስ ሰላማችንን ልናገኝ አንችልም ቢላትም ነገር ግን ዳንያ አሁንም በፍጹም አድናን ከዚህ ቤት እንዲወጣ አልፈልግም፣ እሱ የሚወጣ ከሆነ ደግሞ እኔም አብሬው እወጣለሁ ስትል እየተከራከረች ትገኛለች። ሮቤል የት እንዳለ እስካላሳይኸኝ ድረስ እኔ እናንተ በፍጹም ሰላም የሚባል ነገር አይኖረንም የምትለው ሉሃና አሁንም ከአድናን ጋር ጸቧን እንደቀጠለች ትገኝ ነበረ። ለዚህ ሁሉ ጸብ ምክንያቷ ሚራ ብትሆንም ነገር ግን ሉሃና ምንም ነገር እንዳልተናገረች አሁንም ለአድናን እየሸመጠጠችው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 81 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብሮችን ቆዩ። ሉሃና እንግዲህ የባለፈው ክፍል ላይ እንዳየነው አድናንና ሉሃና እጅግ በጣም በጠና ተጣልተው እንደነበረ እናም ደግሞ ለጸባቸው መንስኤ ሚራን እንደነበረች ሚራን ለሉሃና አድናን ብዙ ነገር ዋሽቶሻል፣ ሮቤል በህይወት አለ ስትልም እንደነገረቻት አይተን ነበረ። ሚራን እንግዲህ ሮቤል በህይወት አለ ያለችበት ምክንያቷ የእህቷ ገዳይ እሱ እንደሆነ ለመናገር እናም ደግሞ ከአድናን ጋር ለማያያዝ አስባ እንደነበረም ጭምር አይተን ነበረ። እንግዲህ በሚራን እቅድ መሰረት ሉሃና ከአድናን ጋር እልል ያለ ጸብ ውስጥ ገብታ ትገኛለች። በዚህም ጸብ እሄዳለሁ የምትለዋ ሉሃና ከቤት ልብሶቿን ሰብስባ ወጥታ ትገኝ ነበረ። ይህንን ያየው ታርቆንም በፍጹም አንቺ ከዚህ ቤት መውጣት የለብሽም በማለት ሉሃናን ወደ ቤት እንድትመለስ አድርጓት ይገኛል። እናም የሚስቴን ለምን አጠገቧ ትደርሳለህ የሚለው አድናን አሁን ከታርቆን ጋር ጸብ ላይ ገብቶ ይገኝ ነበረ። ታዲያ በዚህ መካከል ታርቆን አድናንን ገፈተረው እናም ወደቀ። ሲወድቅም ዳንያ ተከሰተች። ታዲያ ዳንያ ለምን እንደዚህ ታደርጋለህ ስትልም ታርቆን ላይ አፈጠጠችበት። ታርቆንም ባልሽ እኔ እንጂ አድናን አይደለም፣ ለምንድን ነው እንደዚህ ለሱ የምትንሰፈሰፊው ሲል ቆጣ ባለመልኩ ጠየቃት። ዳንያም ታርቆን እባክህ ታዲያ ባሊ አንተ ብትሆን ሰው እየገደልክ ዝም ብዬ እንዳይሆነው እንደ የምትፈልገው ስትል ነበረ እየተንሰፈሰፈች። አድናን ተጎዳህ፣ አድናን እንዴት ነህ ስትል የነበረው ታርቆንም እጅግ በጣም ተናደደ። ዳንያ እባክሽ ተረጋጊ፣ ነይ ወደ ቤት ግቢ ሲል ነበረ ወደ መኝታ ቤት እየጎተተ ይዟት እየሄደ የሚገኘው። መኝታ ቤትም ከወሰዳት በኋላ ቆይ ዳንያ ምንድነው ችግርሽ ሲልም ጠየቃት።
ዳንያም ታርቆን ምንም ችግር የለብኝም፣ ነገር ግን ሰው እየገደልክ እኔ ቁጭ ብዬ ላይ አልችልም፣ በፍጹም እንደዛ ማድረግ አልችልም፣ ልትገለው ነበር እኮ ስትል ነበር እየጠየቀች ያለችው። ታርቆንም አንቺን አይመለከትሽም እና በገለውስ አንቺ ምን ቤት ነሽ? ይህ አድናን የሚባል ሰው ከዚህ ቤት እስካልወጣ ድረስ የኔና ያንቺ ሰላም በፍጹም አይመለስም ሲል ነበረ እየነገራት የሚገኘው። ታዲያ ዳንያም ጮክ ብላ በፍጹም አድናን ከዚህ ቤት አይወጣም ስትል መከራከሯን ቀጠለች። በዚህን ሰዓት ታርቆን እጅግ በጣም ግራ ተጋባ። ለምንድን ነው በዚህ ልክ ለአድናን የምትከራከሪው እና ምንድን ነው ከሱ ጋር ያለብሽ ችግር ሲልም አሁንም ጥያቄዎችን ቀጠለ። ዳንያም ምንም የለብኝም፣ ነገር ግን እሱ ከዚህ ቤት የሚወጣ ከሆነ እኔም አብሬው እወጣለሁ ስትል ነበረ ለባለቤቷ ምንም ሳታፍር እየነገረች ያለችው። ታርቆንም ሚስቴ ከአድናን ፍቅር ይዟታል ማለት ነው ሲል ደመደመ። እናም የግዴታ አድናን ከዚህ ቤት መውጣት አለበት። ዳንያ እባክሽ ለልጃችን ስትይ እኔና አንቺ በፍጹም መለየት የለብንም። አንቺ ከአድናን ፍቅር እንደያዘሽ አውቃለሁኝ፣ ነገር ግን ለልጃችን ስንል ሰላማችንን መመለስ አለብን ሲል ነበረ ስምምነት እያቀረበላት የሚገኘው። ታዲያ ዳንያም ልጁ ያንተ እንዳልሆነ ብታውቅ ምን ልታደርገኝ እንደምትችል መገመት እጅግ በጣም ቀላል ነው ትል ነበረ። እንግዲህ ዳንያ ከአድናን ልጅ እንዳላት እናም ታርቆንን የአንተ ልጅ ነው ብላ ከታርቆን ጋር እንደምትኖር የሚታወቅ ጉዳይ ሆኗል። አድናንም ይህንን ነገር በፍጹም አያውቅም። አሁን ላይ ከሉሃና ድብን ያለ ፍቅር ስለያዘው በፍጹም ዳንያን ቀና ብሎ ለማናገር ፍቃደኛ አይደለም። ዳንያ ግን ለልጇ ስትል ማለትም ለድሮ ፍቅሯና ለልጇ እያለች ከአድናን ጋር እስር ማለቱን አላቋረጠችም። ይህንን አጋጣሚ ለመጠቀም ተፍተፍ እያለች የምትገኘው ሚራን አሁን ዳንያና ታርቆን ሲለያዩ የዛኔ እኔን በቬሎ ያገባኛል ትል ነበረ። ከዛም ካገባኝም በኋላ ታርቆን ይህንን ቤት በስሜ ያደርግልኛል እያለችም እየፎከረች ትገኛለች። ነገር ግን ታርቆን ከዳንያ ጋር ቢጣላ እንኳን ወደ ሉሃና ፊቱን እያዞረ ይገኝ ነበረ። ምክንያቱም ሉሃናን አሳዘነችኝ በማለት በስስት እያያትና እየተንከባከባት የሚገኘው ታርቆን አሁን ላይ ሙሉ ትኩረቱ ወደ ሉሃና እንደሆነ አይተን ነበረ። እናም በመጨረሻ ተሳካልኝ የምትለዋ ሚራን አሁን እቅዶቿ ሙሉ በሙሉ እየከሸፉባት ይገኛሉ። ታርቆን አንዴም እንኳን ሚራንን ቀና ብሎ እንዳላያት እናም ደግሞ ከሰው እንደማይቆጥራትም ጭምር ያየነው ጉዳይ ነው። ነገር ግን ሚራን እንደምንም ብዬ ታርቆንን ወደ እኔ በመሳብ የኔ አደርገዋለሁ፣ በፍጹም ከሉሃና ጋር ምንም አይነት ግንኙነት እንዲኖረው አልፈልግም፣ አሁን ዳንያና እሱ ከተፋቱ ወደ እኔ ነው መምጣት ያለበት እያለችም ትገኝ ነበረ። ሉሃናም በተደጋጋሚ ይቅርታ እየጠየቃት የሚገኘው አድናን አሁንም ስለ ሮቤል እባክሽ እመኝኝ፣ እሱ ሞቷል፣ በህይወት የለም፣ እባክሽ የሞተ ሰው ደግሞ የኛን ህይወት አይበጥብጠው ሲልም እየለመናት ይገኛል። ነገር ግን ሉሃና አሁንም የሚራንን ሀሳብ ተቀብላ አንተ ለወንድምህ እያገዝክ ነው፣ ሮቤል በህይወት እንዳለ አውቃለሁኝ፣ ለዛም ደግሞ ሮቤልን እንድታገናኘኝ እፈልጋለሁ ስትልም ሉሃና ጩኸቷን እንደቀጠለች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።